የዚህ ዓመት የሰላም ኖቤል ሽልማት አሸናፊ ከሳምንታት በኋላ ይፋ ይደረጋል ተብሎ ይገመታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለረጅም ጊዜ ይህንን ሽልማት በርካታ ጦርነቶችን በማስቆማቸው የተነሳ እንደሚገባቸው ሲናገሩ ተደምጠዋል። በእርግጥም አሜሪካኖች ለዚህ ሽልማት አዲስ አይደሉም። ከሄነሪ ኪሲንጀርስ እስከ ባራክ ኦባማ በዚህ ሽልማት ያልፉ ዘንድም ሞገሱ ሆኗቸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካው ፕሬዚዳንት ዶናልድ ትራምፕም ለኖቤል የሰላም ሽልማት እጩ ማድረጋቸውን ይፋ አድርገዋል። ትራምፕ የኖቤል የሰላም ሽልማት ማግኘት የረጅም ጊዜ ህልማቸው እንደሆነም በተለያዩ ጊዜ ያደረጓቸው ንግግሮች ጠቋሚ ሆነው አልፈዋል። አሁን ይህንን በምናቀርብበት ወቅት ለሰላም በር እየከፈቱም ነው። አሁንም በዚህ ሰዓት የሐማስና እስራኤልን የ2 ዓመት ውድመት ማስቆማቸውንም ተከትሎ የኖቤል ሽልማቱ ወደ እሳቸው ሊያጋድል ይችላል የሚል ግምት በብዙሃኑ እንዲሰጥ አድርጓል። በእርግጥም ኖቤል ከተነሳበትና ከተመሰረተበት ጊዜ አንስቶ በርካታ ውዝግቦች ውስጥ ያስገቡ የሽልማት አሰጣጥ ሂደቶችን አልፏል። ለዚህ አይገባውም፣ እንዴት ለእንደዚህ አይነት ግለሰብስ ይሰጣል ከተባሉ ጀምሮ መሸለም አለባቸው የተባሉ ሰዎችንም ንፉግ አድርጓቸው ሲያልፍ እንደዚሁ ታይቷል። ታዲያ ዶናልድ ትራምፕ የኖቤል የሰላም ሽልማት ይገባቸዋል ሀሳብ የመጣው ከኔታንያሁ ብቻ ሳይሆን ፓኪስታን በበኩሏ በህንድና በፓኪስታን የተኩስ አቁም ስምምነት እንዲደረስ አስተዋጽኦ አድርጓል በሚል በእጩነት ለማቅረብ ማቀዷን ከጥቂት ሳምንታት በፊት እንዲሁ አስታውቃ እንደነበረም የሚታወስ ነው። በማግስቱ አሜሪካ የኢራን የኒኩለር ይዞታዎችን በቦምብ መደብደቧን ተከትሎ ታዲያ በማህበራዊ ሚዲያዎች ላይ ከፍተኛ ትችት የቀረበባት ፓኪስታን በዓለም ላይ ካሉ ስመጥር ሽልማቶች መካከል አንዱ የኖቤል ሽልማት እንዴት ለኛ አወዛጋቢ ፕሬዚዳንት ይሰጥ ትያለሽም በሚል ነበረ። በዓለም ላይ ካሉ ስመጥር ሽልማቶች መካከል አንዱ የሆነው ኖቤል በስዊድናዊው ሳይንቲስት ነጋዴና በጎ አድራጊ አልፍሬድ ኖቤል ከተፈጠሩ ድስት ሽልማቶች ውስጥም አንዱ ነው ይነሳል። የኖቤል የሰላም ሽልማት ከተቀበሉ ብዙ ካወዛገቡ አሸናፊዎች መካከልም ብዙዎቹ በአሜሪካ የሚነሱ ናቸው። የቀድሞ አሜሪካ ፕሬዚዳንት ባራክ ኦባማ በአውሮፓውያኑ 2009 የኖቤል የሰላም ሽልማት አሸናፊ መሆናቸው ይፋ ሲደረግ እሳቸውን ጭምር ያስደነቀና ያስገረመም ሆኗል። ኦባማ ከ5 ዓመት በፊት በአውሮፓውያኑ 20 ላይ በጻፉት ግለ ታሪካቸው ላይ የሰላም ኖቤል አሸናፊ መሆናቸውን ሲሰሙ የመጀመሪያ ምላሻቸው ምን ስላደረግኩ ሚል እንደነበረም ገልጸዋል። ኦባማ የሰላም ኖቤል ማሸነፋቸው የተገለጸው ስልጣን ከያዙ ገና በ9ኛው ወራቸውም ነበር። በተጨማሪም የሰላም ተሸላሚ እጩ ማቅረቢያ ቀን ገደብ ያለፈው የኦባማ ሲመት ከተፈጸመ ከ12 ቀናት በኋላም እንዲሁ ነበር። ተቃዋሚዎች ውሳኔው የፈጠነና ጊዜውን ያልጠበቀ ነው ሲሉ ሽልማቱ ለኦባማ መሰጠቱን አጥብቀውም ተቹ። ኦባማ አሜሪካንን ለ2 የስልጣን ዘመን በፕሬዚዳንትነት ባስተዳደሩበት ዓመት ጦራቸው በአፍጋኒስታን፣ ኢራቅና ሶሪያ ሲዋጋም ነበረ። የኖቤል ተቋሙ ዳይሬክተር የነበሩት ጌር ሉደስተን ለኦባማ ሽልማት እንዲሰጥ የወሰነው ኮሚቴ በውሳኔው መጸጸቱን ከዓመታት በኋላም ሲያወሩ ተደምጧል። በአውሮፓውያኑ 1973 ደግሞ ታሪክ ወደ ቪየትናም ጦርነት ይወስደናል። በዛ ጊዜ በአሜሪካ በተለይም ደግሞ በሪቻርድ ኒክሰን የአስተዳደር ወቅት የውጭ ግንኙነት ፖሊሲውን ሲዘውሩ ከነበሩ ሰዎች ውስጥ ዋነኛው ተደርገው የሚወሰዱት ሄንሪ ኪሲንጀርስ ናቸው። እሳቸው በዛን በ1973ቱ የኖቤል ሽልማት ወቅት ደግሞ እንደ ዋነኛ ተሸላሚ ሆነው መቅረባቸው በብዙዎች ዘንድ አግራሞትም ንዴትም የፈጠረ አድርጎታል። ኪሲንጀርስ ብዙ ተቃውሞና ትችት ያስተናገደውን የአሜሪካ የውጭ ግንኙነት ፖሊሲ ያስፈጸሙ ናቸውና እንዴት ለዚህ ሽልማት ይታጫሉ ያሏቸውም በርካቶች ነበሩ። በካምቦዲያ የቦምብ ጥቃት እንዲፈጸም በማድረጋቸው በደቡብ አሜሪካ ለሚገኙት እንደ አጉስቶ ፒኖቼ ላሉ አምባገነኖችም የጦር መሳሪያ ሽልማት እንዲደረግ በማስተባበራቸው በቪየትናም ጦርነትም እልቂትን በማርቀቃቸው ጭምር ብዙ ቁጣን አስከትሎባቸው ነበር። ለኪሲንጀር የኖቤል የሰላም ሽልማት መስጠት የለበትም በሚል 2 የኖቤል አባላትም ስራቸውን ለቀው ነበር። በወቅቱ የኪሲንጀር አሸናፊነት ይፋ ሲደረግም ኒውዮርክ ታይምስ ሽልማቱን በወቅቱ ኖቤል ዋር ፕራይዝ ወይም የኖቤል የጦር ሽልማት ሲልም ጠርቶት ነበረ። አንሲ ሳንሱቺ ሌላኛው በማይናማር እልቂት ከተፈጠረ
እና ወታደራዊ አገዛዝ ሰላማዊ በሆነ መንገድ በመታገላቸው በከፍተኛ ድጋፍ በአውሮፓውያኑ 1991 የኖቤል የሰላም ሽልማትን ያሸነፉ ዘንድም እድል ተፈጠረላቸው። ሽልማቱን ከተቀበሉ ከዓመታት በኋላ ግን አንሲ ሳን ሱቺ የማይናማር መሪ ሳሉ የአገሪቱ ጦር በንጹሃን ሮሂንጃ ሙስሊሞች ላይ የተፈጸመውን የግፍ ጭፍጨፋ ማስቆም አልቻሉም። ይልቅም ጄኔራል አሚን የተባለው የዛች ሀገር ኢታማጆር ሹም መሪዋን ወደ ዘብጥ እያውርዶ የስልጣን መንበሩን ተቆናጠጠ። በተባበሩት መንግስታት የዘር ማጥፋት ስለተባለው የጅምላ ግድያ ጥቃት ፖለቲከኛዋ ምንም ሳይሉ ማለፋቸው ደግሞ የዛን የኖቤል ሽልማታቸውን ስላቅ ውስጥ እንዲከተው ያደረገም ሆኗል። በርካቶች አንሲ ሳን ሱቺ ያገኙት የሰላም ሽልማትንም እንዲነጠቁ የሚጠይቁ ድምጾች በስፋት ተሰምተዋል። የኖቤል ሽልማቶች ለአሸናፊው ከተሰጡ በኋላም ሽልማቶቹ ሊነጠቁ እንደማይችሉ ነው የሚነገረው። በሕይወት የሌሉት የፊሊስጤሙ መሪ የነበሩት ያሲር አራፋት በኦስሎ ለተደረሰው የሰላም ስምምነት ለነበራቸው አስተዋጽኦ ከወቅቱ የእስራኤል ጠቅላይ ሚኒስተር ይትሃቅ ራቢንና ከእስራኤል የውጭ ጉዳይ ሚኒስተር ሺሞን ፔሬዝ ጋር በጋራ በአውሮፓውያኑ 1994 የኖቤል ሽልማትን ተቀብለዋል። የኢትዮጵያው ጠቅላይ ሚኒስተር ዶክተር አብይ አህመድም ለዓመታት ተዘግቶ የነበረውን የኢትዮ ኤርትራ ግንኙነት እንደ አዲስ በማደሳቸው እንዲሁ የዚህ ሽልማት ተቋዳሽ ከሆኑት መካከልም የሚጠቀሱ ናቸው። በእርግጥ የአራፋት ለኖቤል የሰላም ሽልማት በእጩነት መቅረብ በወቅቱ በኖቤል ኮሚቴው አባላት መካከልም አለመግባባትን የፈጠረ ሆኖም ነበር። የኖቤል ኮሚቴ አባል የነበሩት የኖርዌይ ዜጋ የሆኑት ፖለቲከኛው ኬር ክርስቲያን የአራፋት መመረጥን በመቃወምም ከኮሚቴ አባልነታቸው በገዛ ፈቃዳቸው ሲለቁም ተስተውለዋል። አሁን ነገሮች ወደ ዋንጋሪ ማታ ይወስዱናል። ኤችአይቪ ቫይረስ ጥቁሮችን ለማጥፋት ሆን ተብሎ በላቦራቶሪ የተሰራ ቫይረስ ነው የሚሉት እኚህ የቀድሞ ፖለቲከኛና የማህበረሰብ አንቂ በዚህ የኖቤል ሽልማት ተሸልመዋል። ነገሩን ግን ተሸላሚ ያደረጋቸው በዚህ ንግግራቸው ሳይሆን በአረንጓዴ ልማት ወይም ደግሞ በአረንጓዴ ችግኝ ተከላ መርሃ ግብር ያበረከቱት ትልቅ ተዋጽኦ እንደሆነም እንዲሁ የኖቤል ሽልማቱ አረጋግጧል። በእርግጥም እንደ ሄነሪ ኪሲንጀርስ ያሉ ስላቅን የሚያስመጡ ሽልማቶች በተሰጣቸው በዛን ወቅት ታዲያ እንዳዩ ሰላማዊ ታጋይና በያኛው ክፍለ ዘመን የሰላም ትግል መለያ የሆኑት ጋንዲ በተደጋጋሚ ለሽልማቱ ቢታጩም አሸናፊ ሆኖ ግን አያውቁም። በአውሮፓውያኑ 2006 የታሪክ ምሁርና የወቅቱ የኖቤል የሰላም ኮሚቴ ፕሬዚዳንት ጌር ሉስታንድ ለጋንዲ አበርክቶች እውቅና ሳይሰጥ መቅረቱ በኖቤል የሰላም ታሪክ ውስጥ ትልቁ ክፍተት ነው ብለውም እንደሚያስቡ በአንድ ወቅት በነበራቸው ቃለ መጠይቅ መግለጻቸው ይታወሳል። በአሁኑ የኖቤል ሽልማትስ ማን ይህንን ያገኝ ይሆን? ውዝግብ ወይስ ትክክለኝነት? አብረን የምናየው ይሆናል።